ከሌሊቱ 7 ሰዓት ከ3 እኔ ምንም አልላችሁም። አፈር ብሉ፣ አፈር ብሉ፣ አፈር ያስበላችሁ። እኔ ስለ አሰልጣኙ ማውራትም ደክሞኛል። የቼልሲን ጨዋታ እስከዚህ ሰዓት ቁጭ ብዬ መመልከቴም በጣም አናዶኛል። ምንም ለማይሰራልኝ ለመናደድ እስከዚህ ሰዓት ለምን እንደቆየውም አላቅም። እና ጀማው ተሸንፈናል በአታላንታ። ምንም ማድረግ አይቻልም። በቃ ያ ምን ይደረጋል? ሰውየው ነው። ተጫዋቾቹ ምን እንደሆነ አላቅም። ነገ በአዲስ ቪዲዮ እንገናኛለን። እስከዚህ ሰዓት ግን እንቅልፌን የነሳኝ ሰው። መልካም አዳር፣ ይመቻችሁ። ቼልሲን ፈጽሟት። ምንተኛ መስሎሽ? አዋ ቼልሲዎች ታው ባህል አታበላሹ። ሌሊት የኛ ነው። እናት የወለደችው አይዳፈረንም፣ አይነካንም። በተለይ ከምሽቱ 2 ሰዓት ከሆነ በኋላ እናት የወለደችው ሃንጋ ይዘንም እንለጥፋለን ብላችሁናል እኮ ከዚህ በፊት አይደል እንዴ? ምን ነካችሁ ዛሬ? ታዲያ ምን ነካችሁ? ለማንኛውም ጀሞ ቼልሲ በአትላንታ 2-1 ተሰጥቶታል። በአግባቡን የሰጡት ይህንን ጨዋታ ነው ያየሁት። የሊቨርፑልንም እያየሁት ነበር፣ ግን እንደዚህ ጨዋታ ሳቢ አልነበረም። ይሄ ቆንጆ ፉክክር የነበረበት ጨዋታ ነበርና ወደዚህ ቀይሬ ሳየው ነበረ። በእውነት ካይሴዶም ኖሮ ቼልሲ አይችሉም። 2-1 በሆነ ውጤት እንግዲህ አንግማንን አስቀይሞ ተመልሷል። እንግሊዝን አሳፍረሻል፣ ችግር የለውም አንቺ አሳፍርሽ አይደለ? ይህንን ቡድን በሆነ ዙር ማለት ነው እኔ አገኘዋለሁ። ገብቷል? አርሰናላዊ ነኝ። ከዛ በኋላ ለጥፈዋለሁ፣ እንግሊዝ እንዲያከብር አደርገዋለሁ። ምንም እንዳታስብ፣ ምንም ሊቨርፑል ራሱ ብትሸነፉ እንዳታስቡ፣ እኛን የምንለጥፍላችሁ። እሺ ይመቻችሁ። የቼልሲ ደጋፊዎች ይሄ ሰውዬ ተባረረ የሚባል ዜና ብትሰሙ ቅር ይላችኋል? የምሬን ነው የምነግራችሁ። ኤንዞ ማሬስካ ከቼልሲ ተባረረ ቢባል ቅር ይላችኋል? ለምን ይሄን እንዳልኳችሁ ልንገራችሁ። ሰከንድ ሃፍ ላይ ምንድን ነው ያደረገው? ምንድን ነው የቀየረው ተጫዋች? ምንድን ነው አልገባኝም። ምንድን ነው ጥቅሙ? ምንድን ነው ያደረገው? ይኸውላችሁ ኤንዞ ፈርናንዴዝ፣ ኩኩሬላ ሜዳው ውስጥ መቆየት አልነበረባችሁ። ለምን ካላችሁኝ ጨዋታ ተደራርቦባችኋል። አፍ አውጥቶ አስጡን እስኪሉ እኮ ለምንድን ነው የሚጠበቁት? በቃ አስጠልቷችኋል ጨዋታው። ለምን ደክሟችኋል እንዴ? ሰከንድ ሃፍ እንደተጀመረ እኮ የሚገባ ኳስ እኮ ኤንዞ ፈርናንዴዝ ሮጠው ሁላ ደርሰውበታል እኮ። ምክንያቱም ስንት ጨዋታ ነው የሚጫወተው። ኩኩሬላ ከሆነ ፓርት በኋላ ሞቷል። ለምን መጫወት እኮ ሳይችል ቀርቷል። ስንት ጨዋታ ነው ሮብ ይጫወታል፣ እሑድ ይጫወታል። ሰው እኮ ነው እንዴ እነ ቶሲንን ሮቴት እንደሚያደርገው ለምን እነዚህን ልጆች ሮቴት አያደርግም? ለምን አይሞክርም? ያንን ብቻ አይደለም እኮ ማየት ያለበት። ሌላው ደግሞ እሺ ምንድን ነው ቀይሮ ያስገባው? ጉስቶን እና እንዴ ቆይ እኔ አልገባኝም። እሺ ጋርናቾ ይግባ ችግር የለም። ጊተንስን በዚህ በኩል አረ ጉስቶን እንዴት ነው 10 ቁጥር ላይ የሚያጫውተው? እሺ አሁን እኮ ልክ ፈጣሪም እኮ ሊረዳው ሞከረ። ፎፋና ተጎዳ አይደለ? ፈጣሪ ሊረዳው ሞከረ ይሄን ስህተቱን እንዲያስተካክል። አትሊስት እዛ ሰዓት ላይ ቶሲንን ማስገባት ነው የሚሻለው ወይስ እዛ ሰዓት ላይ እንዴት ነው አንተ ስታስብ አይምሮ ያለው 10 ቁጥር ላይ ኢስቴቫውን ማጫወት ትችላለህ። እሱን አስገብተህ ፉልባክ ላይ አንዳቸውን ወይ ሪስ ጄምስን ወይ ጉስቶን ማድረግ ነው የሚሻለው። ጭራሽ እኮ ልናጠቃ አይደለም ሰከንድ ሃፍ ላይ የገባ ነው። ምንድን ነው የሰራው? ገብቷችኋል? አስረዱኝ። እሺ እኔ አሁን ካልገባኝ ለማጥቃት ነው የገባው ለመከላከል ምንድን ነው የገባው? ምንድን ነው ፍላጎቱ እንዴ? እኔ አልየው አልፈልግም ቶሲንን። በቃ ለምንድን ነው የምታሳየንሽ? በሱ ምክንያት ነው ያ ሲሊ ፋውል የተሰራው። ምንም ፋውል ምንም ቢያገኘው ኳሱ ምንም የማያደርገው እንኳን የገባው ሁለተኛ ጎል ምንም ያለ ምንም አውት ኦፍ ኖዌር። ለምንድን ነው የምታስገባውሽ እንዴ? ምን አድርጉ ነው የምትለን? ጌታ ኢየሱስ ምን አለ ቢያባርሩ አንተን ግን እግዚአብሔርን በስመ አብ። ለምን ሌላ አሰልጣኝ ማለት ነው በተአምር ቶሲንን አያስገቡም። አንተ ብቻ ነው የምታስገባው። ልንገርህ ትልቁ ዳቦ ሊጥ ሆነ ቼላው ለምን ታወዛግበኛለህ? ባርሳን በተጠለቅበት አታላታ ተለቀለቀ የወያላውን ህይወት ለማቅለል እኮ ነው እኮ የሱ ሽበታው ሊረሳ ነው። አሁን ለምን አካባቢ ምንም አይነት ጫጫታ አልፈልግም። ለንደን ሬድ ነው ምናምን ቂጡን እየወጋ በሱ ደም ሬድ ታረግልኛለህ። በቃ ቀል የለም። ቼላው ምንድነው እየተፈጠረበት ያለው? ቼላው ማታ ነው ሃንግ ሰራለሁ ምናምን ሲል ንቀሳት ያለበት ዱርዬ ልጅ ማለት ነው። ሌሊት ላይ ሃንግ ራሳቸውን ጭራሽ ነው ማችሉት። የእውነት ምላችሁ ማለት ነው። ምንድነው አሰልጣኙ የሚሰሩ? ጉስቶን ቀይሮ አታኪ ሚድፊልድ አድርጎ ሲያስገባው ማለት ነው። እንደተሸነፋችሁ በቃ ገብቶኛል። በጣም ጤነኛ ያልሆነ ጨዋታ ነው የሚጫወቱት። አንተ እንዴት ነው የሚችለው?
ካቴላር እንዴት ነው የሚችለው? በስመ አብ ኩኩሬላን ኩክ ሙሉ ለሙሉ ኩክ ነው የተደረጉት ቼልሲ ማለት ነው። በጣም ያልቻላችሁ የእውነት ምላችሁ ምንም አልቻላችሁ ማጥቃት ላይ። ኤንዞ ፈርናንዴዝ በጣም ስሎ የሆነ ተጫዋች ምንድነው ጎል ላይ እየሄደ ዝም ብሎ የሚስተው? ኧረ በስመ አብ በአንዴ ከዋንጫ ተፎካካሪነት ማለት ነው ወደ ዋንጫ አብሻቂነት ነው ሄዳችሁት። እኛን ማብሸቅ በቃ ምንም እናንተ አሁን ምን የምትችሉት ነገር እኛን ማብሸቅ ነው እንጂ ነጥብ መሰብሰብ ትታችኋል። አሁን ፓልመር ተመልሶላችኋል። ኤቨርተን ደግሞ ይጠፈጥፋችኋል ገና ፕሪሚየር ሊግ ላይ። ሃንግማን ተለጠፍሽ በቃ ከኔ ጋር የተሳፈትሽ ቀን ነው ኖዝ ዳይቭ ያደረግሽው። ለንደንን እንግሊዝ ፕሪሚየር ሊግን አዋረድሽብን። ሳትጠብቋት የምታስደነግጠው ስፐርስ አሸነፈሽ 3-0 ስላቪያ ፕራሃ። እኔም 3-0 በሜዳ የለጠፍኩት ቡድን ስለሆነ አሪፍ መልእክት ልካለች። አንቺም ግን ሻው ምን ላድርግ? አትላንታን የት አገኘዋለሁ? እንዴት ልበቀልልሽ? አዋረድሽ፣ ተዋረድሽ። ምን ይሻላል? ሻው ምን ይሻልሻል? አንግማን በቃ ገጠር ግቡ ሁላችሁም። ገጠር ያላችሁት ደግሞ በኬንያ በኩል በምናምን በሁሉም አቅጣጫ ማለት ተሰረዱ። ይሻላችኋል ማን? ምክንያቱም ማለት ነው ዋንጫ ስበላ እኔ ማለት ነው በተለይ ቻምፒየንስ ሊግ ይሄኛውን ቻምፒየንስ ሊግ ማለት ነው አሁን እየጫወትሽ ያለው ግሩፕ ስቴጅ ምናምን ቀርቷል። አሁን ሊግ ፌዝ ነው ገባሽ? ልክ እንደ ፕሪሚየር ሊግ ይከብድሻል። ቻምፒየንስ ሊግ ፌዝ ማለት ነው አዲሱ ቫይብ ነው ገባሽ? ዘንድሮ ነው የመጣሽው፣ ገና ልምድ ያስፈልግሻል። እኔ ዘንድሮ ይሄን ቻምፒየንስ ሊግ ስበላው ማለት ነው በቃ ራስሽን ነው የምታጠፊ ነው የምልሽ። አትላንታን የት ላግኘው? ንገሪኝ ብቻ አታስቢ፣ ይሰጠዋል። ማሬስካ እኔ ነበርኩ እኮ ሁሉም ሰው ማለት ነው አንተ ላይ ሲጮው አንተ እንደማትችል ሲነግረኝ እኔ ነበርኩ እኮ ዲፌንድ ሳረግ የነበረው እኔ ነበርኩ እኮ እሱ አይደለም ስተቱ ስለ ነበር። ዛሬ ምን አረክ አንተ? ውሸታም ዝም በል። ልክ እነሱ ናቸው። እኔ አንዳንዴ ያረገኛል አልከኝ። ምንድነው ማሪስካ? ምን ነካ? 8 ተከላካይ። እኔ በታሪክ እንደዚህ አይነት ጌም ማኔጅመንትም አይቻላቅ። እኔ አሰልጣኝ እንዲህ ሲያደርግም አይቻላቅ። የመጀመሪያው ሰው ኤንዞ ማሪስካ አዲስ ተአምር የፈጠረ ሰው። ምንድነው ይሄ? ምንድነው ሰከንድ አፍ ያረከው? ይሁሉ ምንድነው ይሁሉ ቅያሪ ስለ ይሁሉ ተከለ ምን ልናረግ ነው? ከአርሰናል ከባየር ሙኒክ ከፒኤስጂ ሌላ ማንቀረኝ ከሁሉም የተወጣጣ አጥቂ ምን ገጠም እኮ ነው የሚመስለው። ይሄ የራስ ጉዳይ 4 ጌም ምንም ሳናሸንፍ ተመሳሳይ ሰዓት አደረጉብን እንጂ ጨዋታውን እኮ እኛ እንደረብላችሁ ነበር። አንድ አፍታ ወጣ ብለን እዛው ጣሊያን ስለነበረን ካምባክ ይሰራባል በአትላንታ። በስማ አንዳንዴ በቃ ሻምፒዮንስ ሊግ ለካ ከባድ ነው። አንተ ፈታኝ ነው ለካ ለአንዳንድ ቲም እኮ በቃ ያስቸግራል ማለት እኮ ነው። በቃ እንዴት ሻምፒዮንስ አንዳንዴ እዛው ግቢ ውስጥ መጫወት ነው ያለባቸው። በቃ ከእንግሊዝ መውጣት የለባቸውም። አንዳንድ ሰዎች እዛው ፕሪሚየር ሊግ ላይ ብቻ በሳምንት አንዴ ነው መጫወት ያለበት። አንዳንድ ክለብ በቃ ይቅርታ ያድርጉልኝ ነው ስም ነው እያጠፋ የሚመጡ። እንዴት 100% እርግጠኛውን የምነግርህ ነገር የኔና ያንተ ቋጠሮ ነው እንጂ ቼልሲ አርሰናል እንደዛ ሊቀጠቅጥ የሚችልበት ምንም አጋጣሚ የለም። ካሸነፈ ይሄ ቡድን ኦልሞስት 4 ጨዋታ አልፎታል። ባርሳን ካሸነፈ በኋላ አላሸነፈም። 3 የፕሪሚየር ሊግ ጨዋታ ምንም 3 ነጥብ አላሳካም። ሻምፒዮንስ ሊግ የሆነ በአታላንታ ተሸንፈው የኔና ያንተ ቋጠሮ ነው እንጂ አርሰናል ላይ የተጫወቱ ቼልሲ ችሎ አይደለም። የምሬ ነው። ምንድን ነው የሚባለው? በአትላንታ ተሸነፍን፣ ሄደን ተሸነፍን። ካሴዶ የለም እንዳለን ካሴዶ ገብቶ ተጫውቷል። ምንድነው ሲሰሩ የነበሩ ተጫዋቾቹ? ምንድነው እያደረጉ የነበሩት? እኔ እኮ ግራ ገባኝ። ምኑ ጋር ነው ክፍተቱ? ምን እየመራን ስንት ጊዜ ነው በዚህ ዓመት ውስጥ የተገለበጠብን ውጤት? ስንት ጊዜ ነው አቻ የወጣ ነው እንዴ?
ይህ ሰውዬ ምንድነው ሲያደርግ የነበረው? ጉዳት ካለበት ምናምን በቃ ይቀመጥ፣ በቃ አይጫወት፣ ምንም እኮ አያስፈልግም። በቃ ወይ ጉዳት ካለበት ወይ ሌላ ችግር ካለበት ምንድነው የሚንቀራዘዘው? የሚያደርገው ነገር በሙሉ ወይ አይከላከል ወይ አያጠቃ ወይ ኳሱ አያምር። ምን እያደረገን የነበረው ኢንዞ ፈርናንዴዝ? በቃ ጥሩ አለ፣ አቋሙን ልለየው አልቻልኩም። አንድ ጨዋታ ጥሩ፣ አንድ ጨዋታ መጥ እንዲህ። ኧረ ቼልሲ እንዴ ምንድነው? በኢየሱስ አንቺው ታመጪው አንቺው ታሮጩ ማለት ይሄንን እኮ ነው ያራዳ ልጆች። ኤንዞ ማሬስካ ምን አይነት ቡድን እንደሰሩም ግራ የሚያጋባ እኮ ነው። ኧረ አውሬ ናቸው እነዚህ። መቀመጫም ባለፈው ሳምንት ባርሴሎናን ከአርሰናል ጋር እጅግ በጣም አስገራሚ ብቃት ሲያሳዩን ከርመው አሁን ደግሞ ተከታታይ የት እንደገቡም አልታወቀም። ምን ይዘው እንደሚገቡ ሜዳ ውስጥም ከነማን ጋር እንደሚጫወቱም ግራ ነው የሚገባው። ያን ቡድን ነው የተመለከትነው። አሁን ላይ ያለው ምንም በጣም በቃ ጭንቅላት ብዙ ደረጃ እንዲያስብ የሚያስጨንቅ አሰልጣኝ ሆኖ ከች ብሎላል። ያራዳች ምንድነው የተጀመረው ቼልሲ ቤት? ቆይ እንዴ መፋቂያ ያስፈቃቸዋል። ልቁጭ ምንድነው አንተ? ምንም ግራ የሚገባ ነገር በቃ የአሰልጣኝ ምንም የማይያዝ የማይጨበጥ አሰልጣኝ ቢኖር ደግሞ ይሄ ነው። አንተ ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። የፕላስ ምልክቱ እናንተ ነው። ሼር ኮፕሊንክ ይደረግ። በሌሎች ተጠባቂ የአውሮፓ ሻምፒዮንስ ሊግ 6ኛ ዙር ጨዋታዎች ውጤት ስንመለከት ደግሞ የኢንዞ ማሬስካው ቼልሲ ለአራተኛ ተከታታይ ጨዋታ ድል ሳይቀናው ቀርቷል። ቤርጋሞ ድረስ ተጉዞ አታላንታን እየገጠመው የኢንዞ ማሬስካው ቼልሲ 1-0 ከመምራት ነው የ2-1 ሽንፈት እየገጠመው። በዚህ ጨዋታ ላይ ፔድሮ የቼልሲን ጎል በማስቆጠር ቀዳሚ ማድረግ ችሎ ነበረ፣ ጃው ፔድሮ ማለት ነው። ከዛ በኋላ አታላንቶች በስካማካ እንዲሁም ደግሞ በዴክትሌር ጎል አማካኝነት 2-1 ጨዋታው ማሸነፍ ችሏል። እውነቱን ለመናገር አታላንቶች ውጤቱ ይገባቸዋል። በጣም አስደናቂ ፐርፎርማንስ ነበራቸው። ከሁለተኛው አጋማሽ በኋላ ደግሞ በግልጽ በሚታይ መልኩ የተሻለው ቡድን ነበሩ። ሲመራ የማይሞቀው የማይበርደውን ቡድን የሃንስ ፍሊኩ ባርሴሎና በሜዳው አይንትራክት ፍራንክፈርትን አስተናግዶ 2-1 ድል ማድረግ ችሏል። በዚህ ጨዋታ ላይ ፍራንክፈርቶች በኑፍ ጎል አማካኝነት ቀዳሚ መሆን ችሎ ነበረ። ነገር ግን ከሁለተኛው አጋማሽ በኋላ በጣም ተሻሽለው ወደ ሜዳ የመጡት የሃንስ ፍሊኩ ባርሴሎናዎች ዩለስ ኩንዴ ከተተለው ባስቆጠራቸው ጎሎች አማካኝነት 2-1 አይንትራክት ፍራንክፈርትን መርታት ችሏል። ከዚህ በተጨማሪም በሌሎች ጨዋታዎች ኦሎምፒያኮስ ከአይረት አልማቲን 1-0 ማሸነፍ የቻለ ሲሆን ባየር ሙኒክ ስፖርቲንግ ሊዝበን 3-1 ማሸነፍ ችሏል። እንዲሁም አትሌቲኮ ማድሪድ ፒኤስቪን 3-2 ማሸነፍ ችሏል። ቶተንሃም ስፐር ስላቪያ ፕራን 3-0 ማሸነፍ የቻለ ሲሆን ኦሎምፒክ ደ ማርሴይ ደግሞ ዩኒየን ሴንት ግሎሲን 3-2 ማሸነፍ ችሏል። እንዲሁም ሞናኮ ጋላታሳራይን 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። ለማንኛውም ስለ 6ኛ ዙር የአውሮፓ ሻምፒዮንስ ሊግ ጨዋታዎች ውጤት ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዲስ ሲሆን ኮክራሲ መረጃዎችን ማግኘት ትችላላችሁ። በእኛ ሙድ እንዳለሽ እኛም አንድ ሰሞን እንዲያርጎን ነበር። አይዞን የምር አይዞን። ደግሞ ስቄ ሳምንት በእኛ ድረስ አይዞን ባዜ ሊቨርፑል ላይ ቋጥሯለሁ ብዬ ቁጭ ብዬ ሃንግማን አልተሳካለኝም። ለማንኛውም ሃንግማን ከሜዳ ውጭ ሄዳ ተገርፋለች። ምንም ግራ የገባው ቲም ማለት ቼልሲ ነው። የደጋፊ ምላስ አያድርስ ነው። እነሱ ግን ቲሙ ግራ የገባው ነው። ዛሬ ያሸንፋል ስትል አያሸንፍም። ባይዞ ትንሽ የተሻሻለ አፕግሬድ የሆነ ሻሼ ማለት ነው። ሃንግማን ምንም ነገር አትለየውም ማለት ነው እና